የአርሰናሉ አሰልጣኝ ሚኬል አርቴታ ከትናንትናው የካራባኦ ካፕ የፍጻሜ ጨዋታ በኋላ ሐሳባቸውን አጋርተዋል። በውጤቱ ሁላችንም በጣም አዝነናል፣ ለመቀበልም ከባድ ነው። ጨዋታው ለደጋፊዎቹ አስፈላጊ እንደነበር እናውቃለን። በጣም አዝኛለሁ። ለማንቸስተር ሲቲዎች እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ ሁላችንም ተከፍተናል። የዛሬውን ብስጭት በመጨረሻዎቹ ወራት ጥሩ ጊዜን እንድናሳልፍ ይጠቅመናል። በቀጣይ ጨዋታ ራሳችን ማዘጋጀት አለብን። በመጀመሪያዎቹ ደቂቃዎች ከእነሱ ይልቅ እኛ የተሻለን ነበርን። ህመሙንና ብስጭቱን ማለፍ አለብን። አንዳንዴ ለተቃራኒ ቡድኖች ክብር መስጠት ያስፈልጋል። በእርግጠኝነት በቀጣይ ጨዋታዎች ራሳችንን አሻሽለን እንቀርባለን በማለት አርቴታ ተናግሯል። ስለ ኬፓ አሪዛባላጋ ጥያቄ የቀረበላቸው አርቴታ ስህተት አንዱ የእግር ኳስ አካል ነው ብለዋል። ዛሬ ላለንበት ደረጃ ለመድረሳችን ኬፓ ትልቅ አስተዋጽኦ አድርጎልናል። ከጨዋታው በፊት ነው የወሰንኩት ካሉ በኋላ ኤዜ በጉዳት ምክንያት የእንግሊዝ ብሔራዊ ቡድንን አይቀላቀልም ሲሉ ሚኬል አርቴታ ሐሳባቸውን አጋርተዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በበኩላቸው በውጤቱ ሁላችንም በጣም ደስተኞች ነን። ለዚህ ጨዋታ በጥሩ ሁኔታ ተዘጋጅተን ነበር። በተጫዋቾች የሜዳ ላይ ብቃት ኩራት ተሰምቶኛል። ትራፎርድ እድሉን በሚገባ ተጠቅሞበታል ብዬ አስባለሁ። በተለይ በመጀመሪያው አጋማሽ ትራፎርድ ወሳኝ የሚባሉ ኳሶችን ማዳን ችሏል። ያሸነፍነው ምርጡን ቡድን አርሰናልን ነው ያሉት ጋርዲዮላ አርቴታ ፍጹም ለማሸነፍ የሚከብድ ቡድን ገንብቷል። ከባየር ሙኒክና ባርሴሎና ጋር በፍጹም የማይለያይ ድንቅ የሚባል የአውሮፓ ምርጥ ክለብ መሆኑን አይተናል። በመጀመሪያዎቹ ደቂቃዎች በጣም ተቸግረን ታይተናል። እነሱም መተንፈሻ አሳጡን። ከረፍት በኋላ ግን በጥሩ ሁኔታ መጫወት ጀመረን። የሚገባንን ውጤት አግኝተናል። ኦራይሊ የተለየ ተጫዋች ነው። አርሰናልን ማሸነፍ የካራባኦ ካፕ ዋንጫውን የተለየ ያደርገዋል ብዬ አስባለሁ። ደስታዬን በተለየ መንገድ መግለጽ ችያለሁ፣ ምክንያቱም ሰው ነኝ፣ እኔ ኤአይ አይደለሁም በማለት ጋርዲዮላ አስተያየታቸውን ሰጥተዋል። የስካይ ስፖርቱ ተንታኝ ጄሚ ሬድናፕ ከትናንትናው የማንቸስተር ሲቲና አርሰናል ጨዋታ በኋላ ሐሳቡን አጋርቷል። ሚኬል አርቴታ ዴቪድ ራያን በቋሚነት አለማሰለፉ በጣም አስገርሞኛል። ውሳኔው ያበሳጫል። ሰዎች ስሜታቸውን በተለያየ መንገድ እንደሚገልጹ አውቃለሁ። እኔ ግን ኬፓ እንደ ራያ ምርጥ ግብ ጠባቂ አይደለም ብዬ አስባለሁ። ለዛ ነው ቁጥር 2 ተጫዋች ሆነው። አርቴታ ትልቅ ስህተት ሰርቷል። ጄምስ ትራፎርድ ቁጥር 1 ግብ ጠባቂ አይደለም፣ ግን 3 ኳሶችን አድኗል። በኬፓና ትራፎርድ መሃል ሰፊ ልዩነት አለ። ሲቲዎች ዋንጫውን ማሳካታቸው ይገባቸዋል። ፔፕ ጓርዲዮላ የተለየ አሰልጣኝ ነው በማለት ጄሚ ሐሳቡን ገልጿል። የቀድሞ የአርሰናል ታላቅ ተጫዋች የነበረው ኢያን ራይት በበኩሉ ከጨዋታው በኋላ በሰጠው አስተያየት ማንቸስተር ሲቲዎች በ4-2-4 አሰላለፍ የአርሰናል ተጫዋቾችን ተጭነው ተጫውተዋል። በጨዋታው ምንም አይነት የአማካይ መስመር ተጫዋች አልነበሩንም። ዙቢሜንዲ ኳሱን ተቆጣጥሮታል ብዬ አላስብም። ከራሳችን የመጫወቻ ቦታ መውጣት እንኳን አልቻልንም። የኬፓ ስህተት በጣም የሚያሳዝን ነው። ለእኔ ደካማ አፈጻጸም ነው ብለዋል ኢያን ራይት። አርቴታ ራያን ማሰለፍ ነበረበት። ኬፓ ስህተቶችን ፈጽሟል። በቀጣይ ጨዋታዎች ኬፓን አንጠቀምም። ኦዴጋርድ እና ኤዘ ቡድናችን ሲቀላቀሉ አርሰናል የተለየ ቡድን ይሆናል በማለት ራይት አስተያየቱን ሰጥቷል። የቀድሞ የማንቸስተር ሲቲ ተጫዋች የነበረው ብራዚላዊው ፈርናንዲኒዮ በማንቸስተር ሲቲ ጥሩ ጊዜን ማሳለፍ የቻለው ብራዚላዊው ፔፕ ጓርዲዮላን በተመለከተ ሐሳቡን አጋርቷል። ፔፕ በሲቲ ቤት መቆየት አለበት ሲል ገልጿል። ፔፕ የዓለማችን ቁጥር 1 አሰልጣኝ ነው። ዛሬም ሌላ ዋንጫ አሳክቷል። በእግር ኳስ ሕይወቱ 40ኛ ዋንጫውን ማምጣት መቻሉ አስገራሚ ነው። የአሰልጣኙን ግን ኳሊቲ ደግሞ የሚያሳይ ነው። ከምንም በላይ አርሰናል ማሸነፋችን አስደስቶኛል። ፔፕ በማንቸስተር ሲቲ ቤት
መቆየት አለበት። እርግጠኛ ነኝ ውሉን ያራዝማል ብዬ እጠብቃለሁ። ለሲቲ ተጫዋቾች፣ አሰልጣኞች፣ ለክለቡ አመራሮች፣ ለደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ በማለት ፈርናንዲኒዮ ሐሳቡን ገልጿል።